አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በቅንነት ለዚህ ቤተሰብ ነባሮች ደግሞ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዛሬ እንግዲህ ሐረግ በክፍል 50 ምን ተፈጠረ የምለውን ነው። ዛሬ እንግዲህ ደስ የሚል ነገርም ተፈጥሯል። ደስ የማይል ነገርም አለው። እንግዲህ አብረን የምናየው ይሆናል። አብራችሁን ቆዩ። ዛሬ እንግዲህ በመጀመሪያ አብሮ ቤተሰብ በሰላም በፍቅር ተሰብስቦ ቁርስ እየበሉ ነበረ። እየተጫወቱ እያወሩ ደስ በሚል ጊዜ ቁርሳቸውን እየበሉ ያለ በድንገት በራቸው ተንኳኳ ማለት ነው። በራቸው ተንኳኳ፣ ግን ደግሞ ያላሰቡት ነገር ነው። በራቸው ላይ ናታን ሮጦ ሲወጣ ኤፍራታም ከኋላም ሮጣ ስትወጣ ውጭ ሲያዩ ማንም አልነበረም። መጀመሪያ ሳይወጣ በፊት ናታን አትውጣ፣ ውጪ የያፌት ሰዎች ሊሆኑ ይችላሉ ስላት፣ ከዚህ በኋላ መፍራት የለብንም፣ ሁሉንም ነገር መጋፈጥ አለብን፣ እስከ መቼ ነው ቤት ውስጥ የምንቀመጠው ብሎታል። እንግዲህ ናታን ቆርጦ ተነስቷል ማለት ነው። እና ሲወጡ ውጭ ማንም አልነበረም፣ ግን በራቸው ላይ ወረቀት ተቀምጦላቸዋል ማለት ነው። ደብዳቤና የናታን ፎቶ ነበረ ማለት ነው። ናታን ፎቶ ነበረ፣ እሱ ላይ ደግሞ ኤክስ ተደርጎ በውስጥ ደግሞ ደብዳቤ ነበረ። እሱ ምን ይላል ነው፣ እስካሁን ቁጭ ብለሃል፣ በሰላም ቁጭ እያልክ ነው፣ ግን ደግሞ ከአሁን በኋላ ጦርነት ተጀምሯል፣ በይፋ ጦርነት ተጀምሯል የምለው ነበረ። ግን ደግሞ እንደዚህ እንድትሞት አልፈልግም፣ አንተ እንድትሰቃይ ስትሰቃይ ማየት እፈልጋለሁ ነው ያለው። እንግዲህ የጭካኔ ጥግ ነው ማለት ነው ያፌት። ያፌት በጣም ጨካኝና አረመኔ ሰው ነው። እንግዲህ ናታን ምንም ነገር በማያውቀው ነገር እያሰቃየው ነው ማለት ነው። በምን ምክንያት እንደዚህ እያሰቃየው ያለው ናታን ምንም የማያውቀው ነገር የለም። እንግዲህ ናታን እንደውም ከዛው እሄድለታለሁ፣ እስከ መቼ ነው ፈርቼ ቁጭ የምለው? ፊት ለፊት መነጋገር አለብን፣ ወንድ ከሆነ ፊት ለፊት ያውራኝ፣ ለምን እነዚህ ሊያሰቃይ እንደፈለገ ከእኔ ምን እንደምፈልግ ልጠይቀው ብሎ ሄደ ማለት ነው። ኤፍራታ አትሄድ ብላ ልታስቆመው ብትሞክርም ግን ልታስቆመው አልቻለችም ማለት ነው። ኤፍራታም ምንም ብታረግ እኔ ሁሉንም ነገር አብረን እንጋፈጣለን ብላ አብራ ወደች ማለት ነው። የእነሱ ጥንካሬ እንግዲህ አብሮ መሆናቸው ጥንካሬ ይሆናቸዋል ማለት ነው። እነሱ መካከል ያለ ፍቅር ትልቅ ስለሆነ አብሮ ሆኖ ምንም ነገር ማለፍ ይችላሉ ማለት ነው። ብዙ መሰናከሎች ቢኖርባቸው ምንም ቢሆን ያው ጊዜ ይፈጃል እንጂ ማሸነፋቸው አይቀርም ማለት ነው። የክፋት መጨረሻ ውድቀት ነው ማለት ነው። ወደጂ እና ቤት ድረስ ሄደ። ሲሄድ ቆያችሁ እንደውም 30 ደቂቃ ወሰደባቸው ብሎ ናታን ወንድ ከሆንክ ለምን ፊት ለፊት አትጋፈጠኝም? አንተ እኮ ያለ እነዛ ሰዎች ስለአሉ ነው እንጂ ባዶ ነህ ብሎ ቦክስ መታ ማለት ነው። ቢኒ መጥቶ ገላገላቸው። ከዛ ወጡ። ቢኒ ከሱ ጋር መጋፈጥ እንደሌለበት እና ሌላ ብዙ ችግር እንዳለ ከሱ ኋላ ብዙ ሰዎች እንዳለ ነገረው ማለት ነው። እቤት ደግሞ እነጽዮን በጣም እየተጨነቁ ነው። በሌላ በኩል ደግሞ ቤዛ ናት። ቤዛ እውነትም ታቀው ኢራኑ ተለውጣ ነው ወይስ ተንኮል አስባ ነው የሚለው ነው። በዚች ቅስፈት እንዴት እንደዚህ ልትል ቻለች? እኔ ከዚህ በኋላ ከእናንተ ህይወት እወጣለሁ፣ እኔ የራሴ ህይወት ኖረኝ ይገባል፣ ሴት ነኝ፣
ጊዜ ቆሞ አይጠብቀኝም። እኔ ያልሆነ ነገር ላይ ጊዜ መፍጀት የለብኝም እያለች ነው። ግን ደግሞ ጠዋት ገና ቁርስ ሳይበሉ በፊት ሰክሮ ተኝቶ ነበረ። እንግዲህ ጠዋት ሳይነቁ በፊት ሲሆን ከዛ በፊት እነሱ ቤት ሄዳ ነበረ። በባለፈው ክፍል እነሱ ክፍል ሄዳ ኤፍራታና ናታን አብሮ ተኝቷል ስትለው በጣም ቀውጣ ነበረ። እንግዲህ ግን ደግሞ ከዛ በኋላ ለባብሳ ስትወርድ በዚች ቅስፈት እንዴት እንደዚህ ልትል ቻለችን ብለው ነው ደግሞ ኤፍራታም ለማጥፋት እያሰበች ነው። ግን ምን አስባ ነው የምለው ነው እንግዲህ አብረን የምናየው ይሆናል። በሌላ በኩል ደግሞ ሉሊት ናት። ሉሊት ከያፌት ጋር ያወራች ያው ያፌትም አለቃዋ ማን እንደሆነ እንኳን አታውቅም ማለት ነው። አንተ ማንነትን አላውቅም፣ ግን ደግሞ እንደዚህ ሜዳ ላይ ልትጥለኝ አትችልም እያለች እያወራች ያለች መጣችበት ማለት ነው። ጽዮን ስትመጣ ደንግጣ ስልኳን ዘጋችዋል። አውሪ ለምንድን ነው ስልኩን ዘጊው ስትላት ምንድን ነው ምንም አይደለም ተደናገጠች ማለት ነው። እና ሁሉም ነገር አውቃለሁ ኤፍራታ እንዳሳገዝሻት እዛ ስታሰቃያት የነበረው ኤፍራታን አስደፈርሻት፣ ሌሎቹ ሴቶቹንም አንቺ ነበርሽ እዛ የነበርሽው እያስወጣሻቸው የነበረው ሁሉንም ነገር አውቃለሁ ስትለው ተደናገጠች ማለት ነው። እና ይሄንን አውርታ ልትወጣ ስትል ያዘቻት ማለት ነው። ሉሊት እንግዲህ ጎርታታለች። እንግዲህ ምን እንደሚፈጠር በሚመጣ ክፍል የምናየው